በዚህ ዘመን ማለት ሐዋርያት አሉ ወይ በዚህ ዘመን ብላችሁ ካላችሁኝ አዎ ነው የምለው። አንተስ ሐዋርያ አለህ ወይ ብትሉኝ አዎ ነው የምለው። አለኝ ሐዋርያትም ብላቸው አሉኝ። እነማን ናቸው ካላችሁኝ ጴጥሮስ፣ ጳውሎስ፣ ዮሐንስ እያላችሁ ትቀጥላላችሁ። እነዚህ አሁን የኔ ሐዋርያት ናቸው፣ የቤተ ክርስቲያን ሐዋርያት ናቸው። የቤተ ክርስቲያን ሐዋርያት ናቸው ስንል የምንሳሳተው ምንድነው? የመጀመሪያ ክፍለ ዘመን ቤተ ክርስቲያን ሐዋርያት ናቸው ብለን ከዘጋ ነው። ምክንያቱም ቅድም ስለ ህንጻው ስለ ከተማይቱ ሳነሳላችሁ ምንድነው የሚለው? የጀመረው የከተማይቱ ግንባታ የጀመረው ከየት ነው አለን? የ12ቱ ነገድ አባቶች ምናምን በር ሆነው ያሉበት፣ እነዚህ ደግሞ የበጉ ሐዋርያቶች መሰረት ሆነው ያሉበት ምን ማለት ነው? የዘመናት ነው። ስለዚህ አንድ ሰው የኔ ሐዋርያ እከሌ ነው ብሎ የሆነ ወንድም ከጠራልኝ የሆነ ከጠራልኝ ለኔ ችግር አለበት ብዬ ነው የማስበው። ምክንያቱም መጀመሪያ ሐዋርያቶቻችን እነማን ናቸው? እነዚህ መሰረት የሆኑን ሰዎች ናቸው። ይሄንን ትልቅ መስፈርት እዚህ ጋር አስቀምጬ እዚህ ጋር አሁን ሐዋርያት ቢባሉም ችግር የለም ስል ስሙን ማለት ነው። ስሙን ብቻ እኔ እነዚህ በአሁኑ ዘመን በየትኛውም ዘመን አይደለም የካቶሊኩን ፖፕ ጨምሮ፣ ምክንያቱም በካቶሊክ ቤተክርስቲያን ውስጥ በዘመናት ሁሉ የሚታመነው ምንድነው? ፖፑ ሐዋርያ ናቸው፣ የጴጥሮስን ቁልፍ ተቀብለዋል ብሎ ይላል። ደግነቱ ካቶሊክ ቤተክርስቲያን እግዚአብሔር ይባርካት ሐዋርያ አታበዛም። በዘመናት ውስጥ አንዳንድ ሐዋርያ ነው የሚኖሯት። እሱም አንደኛው በሕይወት እያለ ሌላኛው አይሆንም፣ ሲሞት ብቻ ነው የሚተካው። እኛ በጣም በሽበሽ ነው እኛ ጋር ሐዋርያ። ስለዚህ ስሙን ቢባሉት ችግር የለኝም። ምክንያቱም እኔ የማውቀውም የታዋቂው ኢትዮጵያዊ የጳውሎስ ኞኞ ልጅ ስሙ ሐዋርያው። ስለዚህ ቢያገኘው ሁሉ ሐዋርያው ጳውሎስ እያለ ይጠራዋል። ማለት ሰው እኮ ስሙን እኮ መውሰድ ይችላል። ስለዚህ ስሙን ሰው ቢጠራበት ችግር የለው። እኔ አንድ ዘፋኝ አቅ ነበር ድሮ በዓለም ሆኜ ሻምበል የሚባል ዘፋኝ አቅ ነበር። ሻምበል ይላል። ወታደር ቤት በቤቱም አልፎ አያውቅም ሰውየው፣ ግን ሻምበል ይባላል። ምን ልላችሁ ፈልጌ ነው? ስም ዝም ብሎ ሊሰጥ ይችላል። ያ ችግር የለብኝም ማለት ነው። ነገር ግን ለጤናማውን መንገድ ለሚፈልግ ሰው ግን ድንቅና ታምራት በእጁ እየተከናወነ ሰዎች በገፍ እየዳኑ አብያተ ክርስቲያናትን እየመሰረተ የሚሄድ ሰው እንኳን ይሄን ስም ባይጠቀምና ግን መልእክተኛ ቢሆን መልእክተኛ ብለው ወይም ፈረንጆቹ እንደሚሉት ሚሽነሪ እንደሆነ ራሱን ቢያስብ ጥሩ ነው። የሐዋርያነትና ነቢያነት መሰረትን ለመሰረት ነው ያኔ የነበሩት። ስለዚህ አሁን ያን ስራው ፋውንዴሽናል ስራው አልቋል። ስለዚህ እነሱ ኦፊሶች አክቲቭ ሆኖ አይሰሩም፣ እነሱ ተቋርጧል ይላሉ። አንተ ተቋርጧል ከምታለ ኮንቲኒየር ሆናል የምትለው እነኚህም የሚቀጥሉ ናቸው የቀጠሉ ናቸው። ትንቢት ሚራኩለስ ጊፍትስ የምንላቸው የታምራት ስጦታዎች የምናላቸው የልሳን መናገር ምናምን ቀጥለዋል ብዬ ነው የማምነው። ልሳን መናገርም ፈውስም አለ ብዬ አምናለሁ። ግን መታወቅ ያለበት ግን የሐዋርያነትስ ከተባለ ሐዋርያነትን በጥንቃቄ ማየት ያለብን ነገር አለ። ምንድነው ማየት ያለብን ነገር? እንደምታውቀው መጽሐፍ ቅዱሳችን ውስጥ ለጸጋ ስጦታ መስፈርቶች አሉ አይደለም? ለአገልግሎት መስፈርቶች አሉ። ለምሳሌ ዲያቆን የሚሆን ምን አይነት ሰው እንደሆነ፣ ሽማግሌ የሚሆን ምን አይነት ሰው እንደሆነ ክራይቴሪያ እንዳለ ሁሉ ሐዋርያም ለመሆን ደግሞ ክራይቴሪያ አለ። ለምሳሌ ሐዋርያት ሥራ ምዕራፍ 1 ላይ እንደምታውቀው ሰው መረጣ አካሂደው ነበር አይደለም? ማቲያስን መርጠውት ነበርና ሲመርጡ መስፈርት ነበራቸው። ክርስቶስ ኢየሱስን በአካለ ሥጋ ያየ፣ ትንሣኤውን ያየ፣ በሱ የተመረጠ ምናምን ያሉት ነገር አለ። ጳውሎስ ደግሞ ያንን ነገር ወስዶ ገላትያ ላይ ሲከረም ምዕራፍ 1 ላይ እኔ ሐዋርያ አይደለሁም ወይ ክርስቶስን እኮ አይቼዋለሁ በሱ ነው የተመረጥኩት ሲል ትመለከታለህ። እንግዲህ አንደኛ ሐዋርያነት ያለ ብለን የምንል ከሆነ ክራይቴሪያው የሚያሟላል ወይ ነው። እኔ የሚያሟላ ያለ አይመስለኝም። ማናችንም ቢሆን ክርስቶስ ኢየሱስ ከሙታን ሲነሳ በአካለ ሥጋ አላየንም አይደል? ሰዎች ናቸው የነገሩን፣ ያንን ያመን ነው። ስለዚህ ክራይቴሪያው የሚያሟላ ሰው የለም ነው አንደኛው ነገር።
ሐዋርያነትን በተመለከተ። ሁለተኛ ደግሞ የጸጋ ስጦታው የተሰጠበት ምክንያት መሰረትን ለመጣል ነው። መጽሐፉ እንደሚል በሐዋርያትና በነቢያት መሰረት ላይ ተጸጋው ታነጻችኋል ነው የሚለው። ስለዚህ መሰረት ጣዮች ናቸው። ከእናንተ ደግሞ መሰረትን ማንም አይመስረት ተብለናል። ስለዚህ መሰረት ጣዮች ናቸው። ቀኖና የሆኑትን መጽሐፍት ያቀረቡልን እነሱ ናቸው። ስለዚህ እኔ እነሱ አገልግሎት የማይተካ አገልግሎት ነው ብዬ ነው የምለው። ስለዚህ እኛ ምንድነን? በመሰረቱና የማዕዘን ራስ በሆነው በክርስቶስ መሃል የምናንስ ሰዎች ነን ብዬ ነው የምለው። ስለዚህ ያ አገልግሎት አንደኛ መሰረት መጣል፣ አሁን ክርስትና መሰረቱን ከጣለ ሐዋርያቶቹ የሚያስፈልጉበት ምንም ምክንያት የለም ማለት ነው። ከዛ የተነሳ እኔ ዛሬ ሐዋርያነት የለም ብዬ የምለው ክራይቴሪያውን የሚያሟላም የለም። ሌላው ደግሞ አገልግሎቱ ሐዋርያ የሚያሰኙ ቤተክርስቲያን መትከሉ አይደለም። መጽሐፎች አንዳንድ ሰዎች እንደዛ አድርገው ይወስዳሉ። አይደለም። ማስተማሩም አይደለም፣ መስበኩም አይደለም፣ ቤተክርስቲያን መትከሉም አይደለም። ሐዋርያ የሚያሰኘው ነገር ምንድን ነው? መሰረት መጣሉ ነው።